ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። ጥቁሩን ልብስ ካገኘ በኋላ ፒተር ፓርከር በክፋት ተዘፍቆ ብዙ ጠላቶችን ያፈራል። የእሱን ዓለም ለማስተካከልም የቀድሞ ተቀናቃኞችን እርዳታ ይፈልጋል። የዛሬው የፊልም ሪካፓችን ይህንን የፊልሙን ክፍል ይመለከታል። በኒውዮርክ ሜሪ ጄን በመጨረሻ የተመኘችውን የተዋናይነት ሙያ ትጀምራለች። በቲያትር የመክፈቻ ቀኗ ላይ ፒተር ወደ ቲያትር ቤቱ ሄዶ ከፊት ረድፍ ላይ ሆኖ ትርኢቱን ይመለከታል። ነገር ግን ሃሪ ከበላይ ሆኖ እየተመለከተው መሆኑን አላወቀም ነበር። ፒተር ከቲያትር ቤቱ ሲወጣ ከቀድሞ የቅርብ ጓደኛው ጋር ይገናኛል። ፒተር ስለ አባቱ የሆነውን ነገር ሊነግረው ቢሞክርም ከዛም አጥብቆ ቢለምነውም ሃሪ ሊያወራው ፈቃደኛ ሳይሆንና የሚለውን ሳይሰማው ጥሎት ይሄዳል። ከትርኢቱ በኋላ ፒተር ሜሪ ጄንን ውጭ ላይ ለዴት ይወስዳታል። በዚያም ምድር ላይ ተኝተው ምሽታቸውን ያሳልፋሉ። ጥንዶቹ እየተሳሳሙ ሳለ አንድ ትንሽ ኮከብ ማንም ሳያየው ከሰማይ ይወድቃል። ይህም ከህዋ የመጣን ፓራሳይት ይዞ ይመጣል። የጥገኛ ቁሱን መኖር ሳያውቁ ሁለቱም በብስክሌታቸው ላይ ተጭነው ይሄዳሉ። ከቦታው ሲሄዱ የፓራሳይቱ ፈሳሽ ከታርጋቸው ጋር ተጣብቆ አብራቸው ይሄዳል። በጣም ርቆ በሚገኝ ስፍራ ፍሊንት የተባለ ሰው ከእስር ቤት አምልጦ ወደ ቤቱ ይመለሳል። በጣም የታመመችው ልጁ መኝታ ቤት ውስጥ በመስኮት በኩል ሾልኮ ይገባል። በዚያም ፍሊንት በሚስቱ ይያዛል። እሷም ተሰድቦ ጀመር። ነገር ግን ልጃቸው እየሰማች መሆኗን ስታውቅ ታቆማለች። ልጅቷን ሲያት ፍሊንት ለሕክምናው የሚሆን ገንዘብ እንደሚያመጣ ቃል ይገባላታል። ነገር ግን ፖሊሶች ሲደርሱ በመስኮት በኩል ማምለጥ ስለነበረበት ተጨማሪ ነገር ለመናገር እድል አላገኘም። በሌላኛው የከተማ ክፍል ፒተር ሞተሩን እያሽከረከረ ሳለ በሃሪ ድንገተኛ ቅጣት ይደርስበታል። ሃሪ በራሪውንና በእጁ ላይ ያሉ ስለቶችን በመጠቀም ያጠቀዋል። ሃሪ የፒተርን ሆድ ቆርጦ ይወረውረዋል። ነገር ግን ስፓይደርማን ተንጠልጥሎ በመቆየት ትናንሽ የድር ኳሶችን ወደሱ አቅጣጫ ይወረውራል። ሃሪ ድሩን ቆርጦ ፒተርን በኃይል ሲመታው በግንቡ ላይ ቀዳዳ ይፈጠራል። ሃሪ ጥቃት ሲያደርስበት ፒተር አባቱን እንዳልገደለበትና በራሱ አደጋ ህይወቱ እንዳለፈ ሊነግረው ይሞክራል። ነገር ግን ሃሪ አያምነውም። እናም ፒተርን በእግሩ ጎትቶ በህንፃዎቹ ግድግዳ ላይ ያላትመዋል። ሃሪ የቀድሞ ጓደኛውን በህንፃ መስኮት ጭምር ይወረውረዋል። ፒተር በጠበበ መንገድ ለማምለጥ ሲሞክር ሃሪ በሰይፉ ሊመታው ደጋግሞ ይሞክራል። ይህ ሳይሳካ ሲቀር የግሪን ጎብሊን ልጅ አባቱ የሰራቸውን ኤሌክትሮኒክ ቦምቦች በመጠቀም ፒተርን እንዲቆርጡት ያደርጋል። ቢሆንም ስፓይደርማን አብዛኞቹን ማምከን ችሎ የመጨረሻውን ወደ ሃሪ በመወርወር እንዲፈነዳ ያደርጋል። በዚህ መደናገር ተጠቅሞ ፒተር በመንገዱ መሃል ላይ የድር ገመድ ይተዋል። በዚህም ሃሪ አየር ላይ ተገልብጦ መሬት ላይ በመውደቅ ክፉኛ ይጎዳል። የተጨነቀው ፒተር ወደ ጓደኛ ሄዶ ትንፋሽ ሊሰጠው ይሞክራል። ነገር ግን ይህ ስላልሰራ ወደ ሆስፒታል ይወስደዋል። በዚያም ዶክተሮች ህይወቱን ለማትረፍ ከፍተኛ ጥረት ያደርጋሉ። ከከተማው ወጣ ብሎ ፍሊንት እሱን ከሚያሳድዱት ፖሊሶች ለማምለጥ ይሞክራል። እነሱን ለማሳሳት አጥሩን ዘሎ ወደ አንድ የሳይንስ መፈተሻ ቦታ ይገባል። በዚያም አጋጣሚ ወደ አሸዋ ጉድጓድ ውስጥ ይወድቃል። በቢሮ ውስጥ ያሉ ሳይንቲስቶች ማሽኑን ሊያበሩ ሲሉ በድንገት ህይወት ያለው ነገር ያያሉ። ነገር ግን ወፍ እንደሆነ በማሰብ ማሽኑን ያበሩታል። በድንገት ማሽኑ በኃይል መሽከርከር ይጀምራል። ትናንሾቹ ክሪስታሎችም ወደ ፍሊንት ደም ውስጥ በመግባት ሰውነቱ ከአሸዋ ጋር ተቀላቅሎ እንዲፈርስ ያደርጋል። በሆስፒታል ውስጥ አንድ ዶክተር መጥቶ ለፒተር ሃሪ ትውስታውን እንዳጣ ይነግሯል። ይህን ዜና ከሰማ በኋላ ፒተር ጓደኛውን ሊጠይቅ ይሄዳል። በዚህም ሃሪ እሱ ስፓይደርማን መሆኑንና በአባቱ ሞት ምክንያት የነበረውን ቂም ጨምሮ ሁሉንም ነገር መርሳቱን ያረጋግጣል። በመፈተሻ ቦታው የአሸዋው ቅንጣቶች መንቀሳቀስ ይጀምራሉ። ፍሊንትም ቀስ በቀስ ሙሉ በሙሉ ከአሸዋ የተሰራውን ሰውነቱን እንደገና መገንባት ይጀምራል። አሁንም እንቅስቃሴውን መቆጣጠር ያልቻለው ሰውየው ተነስቶ ከፋብሪካው መውጣት ይጀምራል። በአፓርታማው ውስጥ ፒተር የጋብቻ ጥያቄ ለማቅረብ እያቀደ ሳለ ሜሪ ጄን ትመጣለች። ጋዜጣ ላይ ስለ ትርኢቷ ግምገማ እንደወጣ ተነግረዋለች። ልጅቷ የሞራል ድጋፍ ብትፈልግም የፖሊስ ሬዲዮ እርዳታ ሲጠይቅ ፒተር ጥሪውን ለመመለስ ሲል ሜሪ ጄንን እዚያው ትቷት ይሄዳል። የአንድ ክሬን መቆጣጠሪያ ተበላሽቶ ግዙፍ የብረት ቋሚ ህንፃውን ይመተዋል። ጉዌንንም ሊመታት ጥቂት ይቀረዋል። የመጀመሪያውን አደጋ ማምለጥ ብትችልም ሁለተኛው ምት ህንፃውን ስለሚጎዳው የኮንክሪት አካል ተገንጥሎ ልጅቷን ሊጠላት ሲል ጉዌን ተንጠልጥላ ትቆያለች። ኤዲ የተባለ ፎቶግራፈር ፎቶ እያነሳ ሳለ በአጋጣሚ የራሱ የፍቅር ጓደኛ የሆነችውን ልጅ ያያታል። ሁኔታው ይበልጥ ከፋ። ክሬኑ ህንፃውን ከታች ወደ ላይ እየሰነጠቀው በመምጣት ጉዌንን ይጥላታል። በዚህ ጊዜ ስፓይደርማን ሊያድናት ይገደዳል። በዴሊ በግል ጋዜጣ ኤዲ በክሬን አደጋው ወቅት ያነሳቸውን ፎቶዎች ይዞ ይመጣል። እናም ለሚስተር ጄምሰን ሊሸጥ ይሞክራል። ነገር ግን ፒተር በጊዜ ደርሶ እሱም ያነሳቸውን ፎቶዎች ያሳያል። ቢሆንም የጋዜጣው ባለቤት የኤዲን ፎቶዎች ይመርጣል። ምክንያቱም አዲስ መጤ በመሆኑ ትንሽ ክፍያ ስለሚጠይቅ ነው። ይህንን አጋጣሚ በመጠቀም ጀማሪው ፎቶግራፈር ቋሚ ስራ እንደሚፈልግ ይናገራል። ሚስተር ጄምሰንም ክፍት
ቦታ እንዳለው ሲገልጽ ሁለቱንም አንድ አይነት ስራ ስለሚፈልጉ ይህ ነገር ፒተርን ያበሳጨዋል። የዴሊ በግል አዘጋጅ ስፓይደርማንን ወንጀለኛ የሚያስመስል ፎቶ እንደሚፈልግና ያንን ፎቶ ያገኘ ሰው ስራውን እንደሚያገኝ ይናገራል። ፒተር ሃሪን ወደ ቤት ሲወስደው ሜሪ ጄን ደግሞ ወደ ልምምድ ስትሄድ በሷ ቦታ ሌላ ተዋናይ ተተክታ ታገኛለች። እጅግ ተረብሻ ከቲያትር ቤቱ ስትወጣ ብዙ ህዝብ ለስፓይደርማን ሲያጨበጭብ ታያለች። ፒተር የካፕቴኑን ልጅ ስላዳነ የከተማው ምክር ቤት የከተማዋን ቁልፍ ለስፓይደርማን ለመስጠት ዝግጅት እያደረገ ነው። ከዚያም ሜሪ ጄን ከፒተር ጋር ትገናኛለች። በሽልማት ስነ ስርዓቱ ላይ የፍቅር ጓደኛውን ለመደገፍ በማሰብ ስለተፈጠረው ነገር ምንም አለመናገር የተሻለ እንደሆነ ታስባለች። ፍሊንት በከተማው ጎዳናዎች ላይ ሲራመድ የሚያውቁትን ሁለት ፖሊሶች አልፎ በአሸዋ መኪና ውስጥ ለመደበቅ ይገደዳል። አሸዋ ውስጥ የተደበቀ መስሎት አንደኛው ፖሊስ አካፋ ያነሳል። ነገር ግን ፍሊንት አሸዋውን በመጠቀም ግዙፍ አካል ፈጥሮ ፖሊሱን መጥቶ ይጥለዋል። ፍጡሩን ሲያዩ ፖሊሶቹ ተኩስ ይከፍቱበታል። ይህም ሳንድማን በስነ ስርዓቱ ላይ በአሸዋ አውሎ ንፋስ ውስጥ እንዲያመልጥ ያስገድደዋል። ሜሪ ጄን የግዌንን ንግግር እየተመለከተች ሳለ ሃሪ መጥቶ በድጋሚ ቲያትሯን እንደሚያላት ሲነግራት ልጅቷ ከስራ መባረሯን ልትነግረው ትገደዳለች። ሃሪ ሊያጽናናት ሲሞክር ግዌን ስፓይደርማንን ትጠራዋለች። ፒተርም ህዝቡን ሰላምታ እየሰጠው ወደ መድረኩ ይወርዳል። ግዌን ፊት ሲደርስ ተሰብሳቢዎቹ ስፓይደርማን ግዌንን እንዲስማት ይጠይቃሉ። ፒተርም እንደምትችል ይነግራታል። ከዚያም ልጅቷ ማስኩን በከፊል አውልቃ ልክ ከሜሪ ጄን ጋር እንዳደረገው ቁልቁል ትስመዋለች። ሁሉንም ነገር ከተመልካቾች መሃል ሆና ስታይ የነበረችው ሜሪ ጄን እጅግ በጣም አዝና ልትሄድ ስትሞክር በአቅራቢያዋ በሚያልፈው ሳንድማን ምክንያት ትቆማለች። ፍሊንት ሲታጠፍ አንድ ገንዘብ የጫነ መኪና ጋር ይጋጠማል። አሸዋን ተጠቅሞ ጠባቂዎቹን በመቅበርና ፍሬኑን በመጫን መኪናውን ለመዝረፍ ይወስናል። የገንዘብ ቦርሳዎቹን እየሰበሰበ ሳለ ስፓይደርማን ይደርስና ከሳንድማን ጋር መዋጋት ይጀምራል። ነገር ግን አሸዋውን ሊጎዳው ስለማይችል ከተሽከርካሪው ይወረወራል። በመኪናው በር ላይ እየተንሸራተተ ፒተር በፍሊንት ላይ ድር ይረጭበትና የገንዘብ ቦርሳውን ወደ መኪናው መልሶ ይወረውራል። እጁን ወደ ትልቅ መዶሻ በመቀየር ሳንድማን ስፓይደርማንን መጥቶ ወደ ተሽከርካሪ ውስጥ ያስገባዋል። በዚያም ፒተር መኪናው ሊጋጭ መሆኑን አይቶ ሁለቱን ጠባቂዎች ወደ ውጭ በመወርወር በድሩ ያድናቸዋል። ሆኖም እሱ በጊዜ መውጣት ባለመቻሉ ከመኪናው ጋር ይጋጫል። በዚህም ፍሊንት እንዲያመልጥ እድል ይሰጠዋል። ከውጊያው በኋላ ፒተር ወደ ፈረንሳይ ሬስቶራንት ሄዶ ለሜሪ ጄን ሊያደርገው ላሰበው ሰርፕራይዝ እንዲረዳው ቀለበቱን ለእንግዳ ተቀባዩ ይሰጠዋል። ከጥቂት ደቂቃዎች በኋላ ልጅቷ ለራስ ስትመጣ ስለሚሰማት ስሜት ልትነግረው ትሞክራለች። ፒተር ግን እንድትጨርስ እንኳን ሳያደርግ ስለ ስፓይደርማንነት ማውራት ይጀምራል። በድንገት ግዌን በሬስቶራንት ውስጥ ትመጣለች። ፒተርንም ሰላም ብለው የኮሌጅ ጓደኛው መሆኗን ትገልጻለች። ይህም የመሳሳሙን ሁኔታ ይበልጥ አሳሳቢ ያደርገዋል። አስተናጋጆቹ ቀለበቱን ይዞ ሲመጡ ሜሪ ጄን ጥሩ ስሜት ላይ እንዳልሆነች ተናግራ በመሄድ የፒተርን የጋብቻ ጥያቄ እቅድ ታበላሸዋለች። አሁንም ለምን ይህን ያህል እንዳዘነች ያልተረዳው ፒተር ለፍቅረኛው ደውሎ ለማውራት ቢጠይቅም ሜሪ ጄን መልእክቶቹን ችላ ትላለች። ስልኩን እንደዘጋ ካፕቴን ስቴሲ ወደ ፖሊስ ጣቢያ እንዲመጣ ይደውልለታል። በዚያም የግዌን አባት የአጎቱ የቤን ፓርከር ሞት ትክክለኛ ተጠያቂ ፍሊንት የተባለ ሰው መሆኑንና ቃታውን የሳበው እሱ እንደሆነ መድረሳቸውን ይነግረዋል። የፍሊንትን ፎቶ ሲያይ ፒተር ያስታውሰዋል። በዚህም ተደናግጦ በካፕቴኑ ላይ በመጮህ ሰነፍ እንደሆነ ይነግረዋል። ፒተር በቀል ፈልጎ የፖሊስ ሬዲዮን አስተካክሎ ሳንድማንን የሚመለከት ጥሪ መጠበቅ ይጀምራል። ስርጭቶቹን እያዳመጠ ሳለ ሜሪ ጄን ወደ አፓርታማው መጥታ ስለ አዲሱ ግኝት ልታወራው ተጠይቋለች። እሱ ግን እርዳቷን እንደማይፈልግ በመግለጽ እምቢ ይላታል። እሷ እንደሄደች ፒተር የስፓይደርማን ልብሱን ለብሶ ይተኛል። በዚህም ሳያውቀው በፓራሳይቱ ይበከላል። ከጥቂት ጊዜ በኋላ ፒተር ሲነቃ ልብሱ በሙሉ ጥቁር እንደሆነና የተለየ ኃይል እንደሚሰማው ይገነዘባል። በአዲሱ ኃይሉ ተደስቶ ፒተር የፓራሳይቱን ናሙና ለፕሮፌሰሩ ይወስድለታል። ፕሮፌሰሩም የፊዚክስ ባለሙያ ቢሆንም ጥገኛውን ለማጥናት ይስማማል። ወደ ቤቱ ሲመለስ ፒተር ስለ አሸዋ አውሎ ንፋስ የፖሊስ ጥሪ ይሰማል። ከፓራሳይቱ እርዳታ ጋር ፍሊንትን ለመዋጋት ጥቁር ልብሱን ይለብሳል። ስፓይደርማን ወደ ስፍራ ሄዶ የአሸዋ ቅሪቶች ወደ ፍሳሽ ማስወገጃ ሲያመልጡ ይደርስባቸዋል። ፒተር የቱቦውን ክዳን ሲከፍት ኤዲ ፎቶዎችን ለማንሳት ብቅ ይላል። ተቀናቃኙን ያየው ፒተር ካሜራውን ነጥቆ ግድግዳ ላይ በማጋጨት ያጠፋበታል። በፍሳሽ ውስጥ ፒተር ፍሊንትን ያገኘውና ቤን ፓርከርን ያስታውሰው እንደሆነ ጠይቆት ወዲያውኑ ማጥቃት ይጀምራል። በመሬት ውስጥ ባቡር መንገድ ላይ ሁለቱ መዋጋት ይጀምራሉ። ፒተርም የክፉን ሰው ፊት ባቡር ላይ ይገፈዋል። አሸዋ በመጠቀም ጭንቅላቱን እንደገና ከገነባ በኋላ ፍሊንት ፓርከርን ይመታዋል። ፒተርም መልሶ ሲመታው ሁለቱም በባቡሩ መንገድ ላይ ይንከባለላሉ። ፒተር በድሩ ተንጠልጥሎ ሳለ ፍሊንት ውሃ ውስጥ ይወድቃል። ይህም ሰውነቱ እንደ ጭቃ እንዲፈርስ ያደርገዋል። ይህንን እንዳየ ፒተር ወዲያው የውሃ ቧንቧን ይሰብረዋል። ይህም እጅግ ብዙ ውሃ በሳንድማን ላይ እንዲፈስ በማድረግ ሰውነቱ ሙሉ በሙሉ ያፈራርሰዋል። እሱን የገደለው መስሎት ፒተር ወደ አክስቱ ሜይ ሄዶ ስፓይደርማን ወንጀለኛውን እንዳጠፋ ይነግራታል። ሴትዮዋ ግን ጀግና ሰው የሰውን ሕይወት እንደማያጠፋ ተነግሯለች። ፒተር የሚለው ሲያጣ ይገባው ነበር ይላል። ሜይ ግን ስፓይደርማንም ቢሆን ያንን የመወሰን ስልጣን የለውም ስትል ተመልስለታለች። ይህም ፒተርን ግራ ያጋባዋል። አክስቱ ስላለችው ነገር እያሰበ ሳለ ሜሪ ጄን
ኢንተርቪው አድርጋ አስተናጋጅ ሆና ስራ አግኝታለች። ከኢንተርቪው በኋላ ለመደሰት ፈልጋ የፒተርን ስልክ ትታ ለሃሪ ተደውልና ቤቱ ድረስ ሄዳ ታነጋግረዋለች። ሁለቱ አብሮ ምግብ እያበሰሉና እየጨፈሩ ጥሩ ጊዜ ያሳልፋሉ። በእራት ጊዜ ሁለቱ እያወሩ ሳለ ይሳሳማሉ። ወዲያውኑ የተጸጸተችው ሜሪ ጄን ይቅርታ ጠይቃ እያፈረች ትሄዳለች። እሷ ከሄደች በኋላ ሃሪ መጠጣት ይጀምራል። የአባቱን ቅዠትም ያያል። ይህም በሆነ ምክንያት ትውስታውን እንዲያገኝና የፒተርን ህይወት እንደገና ለማጥፋት እንዲያስብ ያደርገዋል። ይህንን ለማድረግ ወደ ሜሪ ጄን አፓርታማ ሰብሮ በመግባት በህይወት መኖር ከፈለገች አንድ ነገር ማድረግ እንዳለባት ነግሮ ያስፈራራታል። በቤቱ ውስጥ ፒተር ከፍቅረኛው ስልክ ይደርሰውና ድልድይ ላይ እንዲገናኙ ትጠይቋለች። በዚያም ፒተር አበባ ይዞ በመድረስ ሁሉንም ነገር ደህና እንደሆነ ይጠይቃታል። ነገር ግን ሜሪ ጄን አበባውን እንኳን በደንብ ሳታይ ምንም ትኩረት እንደማይሰጣት በመግለጽ መለየት እንደምትፈልግ ትነግሯለች። ምንም ያልተረዳው ፒተር ነገሩን ማስተካከል እንደሚችሉ ይነግራትና በሬስቶራንት ውስጥ የጋብቻ ጥያቄ ሊያቀርብላት እንደነበር ቀለበቱን ያሳያታል። ሜሪ ጄን አስቀድማ ከሌላ ሰው ጋር ፍቅር እንደያዛት ተናግራ እያለቀሰች ትሄዳለች። ይህም ፒተርን ክፉኛ ያሳዝነዋል። ፒተር ማውራት ስለፈለገ ሃሪን ለምሳ ይጠራዋል። በውስጡ ያለውንም ለቅርብ ጓደኛው ይነግረዋል። ፒተር ምን ያህል ራስ ወዳድ እንደነበር እንዲገነዘብ ሜሪ ጄን ከቲያትሩ እንደተባረረችና ይህንንም ለሱ እንዳልነገረችው ይነግረዋል። ፒተር ለምን ይህንን ለሌላ ሰው እንደነገረች ሲያስብ ሃሪ ሜሪ ጄን እሱን እንደምታፈቅረውና አሁን አብሮ እንደሆኑ ይነግረዋል። ይህም ፒተርን እውነት እንዳይመስለው ያደርገዋል። የተበሳጨው ስፓይደርማን ሲሄድ ሃሪ በሬስቶራንት ውስጥ ይስቃል። ቤቱ እንደገባ ፒተር ትንሽ ካሰላሰለ በኋላ ጥያቄዎችን ለመጠየቅ ወደ ሃሪ ቤት ይሄዳል። ነገር ግን ሃሪ በሁኔታው ማሾፉን ይቀጥላል። በንዴት የተሞላው ፒተር የቀድሞ ጓደኛውን ማጥቃት ሲጀምር ሃሪም ሆዱ ላይ በጩቤ ይወጋዋል። ስለቱን ከነቀለ በኋላ ስፓይደርማን ሃሪን በእርግጫ መጥቶ ግድግዳ ላይ ያላትመዋል። ሃሪም መልሶ ሲመታው ፒተር ጠረጴዛ ላይ ይወድቃል። ሙሉ በሙሉ ከቁጥጥር ውጭ ሆኖ ሁለቱ መደባደብ ይጀምራሉ። ፒተርም ሃሪን በመስታወቱ አሽቀንጥሮት የግሪን ጎብሊን ላብራቶሪ ውስጥ ይወድቃሉ። ሃሪ ፒተርን ሊመታው ሲሞክር የበራሪ ተሽከርካሪውን መቆጣጠሪያ ይመታዋል። ይህም እቃው በኃይል እንዲበር ያደርገዋል። ይህንን አጋጣሚ በመጠቀም ፒተር ሃሪን ወደ ላይ ይወረውረዋል። ይህም ከፈንጆች መስቀያ ጋር እንዲላተም ያደርገዋል። የወደቀው ሃሪ አሁንም ፒተርን ለአባቱ ሞት ተጠያቂ ያደርገዋል። ፒተር ግን አባቱ ነፍሰ ገዳይ እንደነበር ነግሮት ይስቅበታል። በጣም የተናደደው ሃሪ በስፓይደርማን ላይ ቦምብ ሲወረውር ዘወር ብሎ ቦምቡን መልሶ በመወርወር በጓደኛው ፊት ላይ እንዲፈነዳ ያደርገዋል። ፒተር በመንገድ ላይ ምንም እንዳልተፈጠረ ሆኖ ሲራመድ ስፓይደርማንን እንደ ሌባ የሚገልጽ የጋዜጣ ርዕስ ያያል። ርዕሱን ሲያይ ፒተር ፎቶው የኤዲ እንደሆነ ይገነዘብና ለመበቀል ይወስናል። በዴሊ በግል ሰዎች የአዲሱን ፎቶግራፈር ኤዲን እድገት እያከበሩ ነው። ሁሉም ሰው ከሄደ በኋላ ፒተር ብቅ ይልና በፎቶ ላይ ማጭበርበር እንዳገኘበት ይናገራል። ተስፋ የቆረጠው አዲሱ ፎቶግራፈር ከስራ እንደሚባረር በማሰብ ፒተርን ለማንም እንዳይናገር ይለምነዋል። ፒተር ግን ይህንን ቀድሞ ማሰብ እንደነበረበት ይመልስለትና ማስረጃውን ለዋና አዘጋጁ ይሰጣል። ሚስተር ጄምሰን ማጭበርበሩን ሲያውቅ ኤዲን ከስራ ያባረረዋል፣ እንዲሁም እንደሚከሰው ይነግረዋል። ይህም ፒተርን በጣም ያስደስተዋል። ፒተር ደስታውን እያከበረ ሳለ ከፕሮፌሰሩ ስልክ ይደርሰዋል። ፕሮፌሰሩም ስለ ጥገኛ ቁሱ ሲያስረዳ ቁሱ የሚጣበቅበትን አካል ወደ መጥፎ ሰው እንደሚቀይር ይነግረዋል። ባህሪው ሙሉ በሙሉ የተቀየረው ፒተር ግን የፕሮፌሰሩን ስልክ ዘግቶ በሁለት እጥፍ ደሞዝ በዴሊ በግል ስራውን ለማግኘት በጥቁር ልብስ የተነሳቸውን በርካታ ፎቶዎች ይጠቀማል። በመቀጠል ፒተር ሜሪ ጄን የምትሰራበት ሬስቶራንት ላይ ከግዌን ጋር ለመገናኘት ቀጠሮ ይዛል። ግዌን የፒተርን የቀድሞ ፍቅረኛ እንዳየች ወደ ሌላ ቦታ መሄድ እንደሚያስፈልግ ብትጠይቅም ፒተር እዚሁ ይሻላል በማለት አይስማማም። በዚህ ጊዜ አስተዋዋቂዋ ሜሪ ጄንን እንድትተውን ወደ መድረክ ሲጠራት ፒተር ወደ ፒያኖ በመሄድ ትኩረቱ ሙሉ በሙሉ ወደ ራሱ ይስባል። በተሰብሳቢው መካከል እየጨፈረ ሳለ ፒተር ወደ ግዌን ጠጋ ብሎ በሜሪ ጄን ፊት አብረው እንድትጨፍር ይጠይቃታል። ከቲያትሩ ማብቂያ በኋላ ፒተር የቀድሞ ፍቅረኛውን ትኩር ብሎ ሲመለከት ግዌን መጠቀሚያ እንደሆነች ተረድታ ወደ ሜሪ ጄን በመሄድ ይቅርታ ትጠይቃለች። እጅግ በጣም ያዘነችው ሜሪ ጄን ብቻዋን ለመሆን ወደ ጥግ ትሄዳለች። ነገር ግን ፒተር ይህንን አይቶ ሊያወራት ይከተላታል። ፒተር ሲረብሻት ያዩ ሁለት የጥበቃ ሰራተኞች ሊገላግሉ ይመጣሉ። ስፓይደርማንም ሁለቱንም ጥበቃዎች ይመታቸዋል። ሜሪ ጄንም ልትገላግላቸው ስትሞክር ሳያውቅ ይመታታል። ከዚያ በኋላ ትዕቢተኛው ፒተር መስመር ማለፉን በመረዳት ቦታውን ጥሎ ይሄዳል። እሱ በአንድ ካቴድራል አናት ላይ ተቀምጦ ሳለ ፍሊንት ከፍሳሽ ማስወገጃው ወጥቶ ስፓይደርማንን ለመበቀል ይወስናል። ፕሮፌሰሩ ያለውን ነገር በማሰብ ፒተር ፓራሳይቱን ለማስወገድ ወስኖ ወደ ቤተ ክርስቲያኑ ደውል ይሄዳል። ከታች ኤዲ ወደ አምላክ እየጸለየ ፒተርን የሚያጠፋበትን አጋጣሚ እንዲሰጠው ይጠይቃል። በላይኛው ክፍል ፒተር ጥቁር ልብሱን ለማውለቅ ሲታገል ደውሉን ይመተዋል። ይህም ፓራሳይቱን የሚያበሳጭ ድምጽ ንዝረት ይፈጥራል። ይህንን እንደተገነዘበ ስፓይደርማን ንዝረቱን ለመጠቀም ወስኖ ደውሉን በኃይል መምታት ይጀምራል። ይህም ጥገኛ ቁሱ ከሰውነቱ እንዲለይ ያደርገዋል። ከታች ያለው ኤዲ ድምጹን ሰምቶ ለማየት ሲቀርብ ከላይ የሚወድቀው ጥገኛ ቁስ ይመተዋል። ፒተር ከፓራሳይቱ ነፃ ሲወጣ ኤዲ ወደ ቬንም ይቀየራል። የነገሩን ሁኔታ ሳይረዳ ስፓይደርማን ወደ ቤቱ ሄዶ ገላውን እየታጠበ ስለተፈጠሩት አዳዲስ ነገሮች ማሰብ ይጀምራል። ስፓይደርማን
ስፓይደርማንን ሲያስስ የነበረው ፍሊንት ከኤዲ ጋር ይገናኛል። ኤዲም ሁለቱም የፒተርን ህይወት ማጥፋት እንደሚፈልጉና በአንድነት ቢመጡ እሱን እንደሚያሸንፉት በመናገር ህብረት እንዲፈጥሩ ይመክረዋል። ስፓይደርማን ብቅ እንዲል ለማድረግ ኤዲ የታክሲ ተሽከርካሪ በመምሰል ሜሪ ጄንን ይጭናትና በ80ኛው ፎቅ ህንጻ አናት ላይ ተንጠልጥላ እንድትቀር ያደርጋል። ሁሉንም ነገር በዜና ያየው ፒተር ለሁሉም ነገር ተጠያቂው እሱ መሆኑን ተረድቶ የቀድሞውን ቀይና ሰማያዊ ልብሱን ይለብሳል። በቤቱም ሃሪ ዜናውን እየተከታተለ ሳለ ፒተር እርዳታ ለመጠየቅ ብቅ ይላል። የሃሪ ግማሽ ፊቱ በፍንዳታው ተጎድቶ ነበር። ሃሪ እርዳታ እንደማይገባው ተናግሮ የቀድሞ ጓደኛውን በማባረር ብቻውን እንዲዋጋ ይተወዋል። ፒተር እንደወጣ የቤቱ አጋዡ ብቅ ብሎ ለሃሪም ሆነ ለማንም ተናግሮት የማያውቀውን ሚስጥር ይነግረዋል። የአባቱን ቁስሎች እንዳጠበለትና በራሱ በራሪ ተሽከርካሪ የተደረጉ መሆናቸውን በመናገር ግሪን ጎብሊን በራሱ ስህተት ህይወቱ ማለፉን ያረጋግጥለታል። አሁንም በታክሲ ውስጥ ያለችው ሜሪ ጄን የቬነም ድር ሲበጠስ ትሰማለች። መኪናውም ወደ ታች ሲወድቅ ምንም ማድረግ አትችልም። ከጥቂት ሜትሮች በኋላ አንድ የተዘጋጀ የድር መረብ መኪናውን ይዟል። ቢሆንም ልጅቷ አሁንም አደጋ ውስጥ ነበረች። በዚያው ቅጽበት ስፓይደርማን ደርሶ በታክሲው አናት ላይ ያርፋል። ነገር ግን ወዲያውኑ በኤዲ ጥቃት ይደርስበታል። ስፓይደርማንን ወደ ድሩ ካጋጨው በኋላ የፒተርን እጆች ይዞ በማፌዝ ማስኩን ያወልቅበታል። በዚህ ጊዜ የቬነም ድሮች መበጠስ ይጀምራሉ። የኮንክሪት ድንጋይም ሜሪ ጄንን ሊመታት ጥቂት ይቀረዋል። ኤዲ ፒተርን እያዋረደ ሳለ ልጅቷ አጋጣሚውን በመጠቀም ድንጋዩን አንስታ ቬነም ራስ ላይ ትጥልበታለች። ዘወር ሲል ስፓይደርማን አጋጣሚውን ተጠቅሞ ኤዲን ያጠቋል። እየወደቁ መዋጋታቸውን ይቀጥላሉ። በቬነም ድር ተይዞ ፒተር ወደ አሸዋ ይወድቃል። የግንባታ መኪናም ሜሪ ጄን ያለችበትን ታክሲ ሲመታው ልጅቷ ከታክሲው ላይ ዘላ ሌላ ድር ላይ ለመንጠልጠል ትገደዳለች። በዚህ ጊዜ ሳንድማን በመጨረሻ ራሱን ገልጦ ግዙፍ አካል በመገንባት ፓርከርን ያጠቋል። ፒተር ግን እሱን ቸል በማለት ወደ ሜሪ ጄን ለመውጣት ይሞክራል። ኤዲ ይህንን እንደማይፈቅድ ግልጽ ስለሆነ የፒተርን አንገት ይዞ ከብረት ቋሚ ጋር ያጣብቀዋል። ፍሊንትን በርካታ ምቶች ያሳርፍበታል። ስፓይደርማን ሊሸነፍ ሲቃረብ ሃሪ ብቅ ብሎ ወደ ሳንድማን ቦምብ በመወርወር የራስ ቅሉን በከፊል ያፈነደዋል። ሃሪ በበራሪ ተሽከርካሪው ቬነምን መጥቶ በመጣል ፒተርን ያነሷል። ነገር ግን ውጊያው አሁንም አላበቃም። ሁለቱ ተቀናቃኞችን ለማሸነፍ ኃይላቸውን ማጣመር አለባቸው። ሆኖም ይህ እንቅስቃሴ ድሩ እንዲበጠስ ስላደረገ ታክሲዋ በሜሪ ጄን ላይ ወድቃ ራሷን እንድትስት ያደርጋታል። እሷን ለማዳን ሁለቱ ጀግኖች በበራሪ ተሽከርካሪው ተከተሏት። በመጨረሻውም ሰከንድ ሊታደጓት ቻሉ። ቢሆንም ክፎቹ አሁንም አልተሸነፉም። ፍሊንት ሃሪ ሊጥለው ጥቂት ሲቀረው ሃሪ ሚሳኤሎችን ለመጠቀም ይገደዳል። በዚህ መንገድ የሳንድማንን ግዙፍ አካል መደምሰስ ይቻላል። ነገር ግን ቬነም አሁንም ቆሞ ስለነበር ፒተርን መጥቶ በመጣል እጆቹን ያስራል። የብረት ሹል ተጠቅሞ ሊመታው ይዘጋጃል። ስፓይደርማን ሊጠፋ ሲል ሃሪ ኤዲን ሊመታው ብቅ ይላል። ነገር ግን ክፉ ሰው በራሪ ተሽከርካሪውን ስቦ በመያዝ ሃሪን መሬት ላይ ከሚገኙ የብረት ቧንቧዎች ላይ ይጥለዋል። የቧንቧዎቹ ንዝረት ፓራሳይቱን ከኤዲ አካል እንዲለይ ያደርገዋል። ይህም ለፒተር የቤተ ክርስቲያኑን ደውል ያስታውሰዋል። ስፓይደርማንን ለማጥፋት ቬነም በራሪ ተሽከርካሪውን ወስዶ ስለቱን ወደ ፒተር ሊሰካ ሲል ሃሪ በመካከላቸው ገብቶ ደረቱን ተወግቶ በርካታ ፎቆችን ይወድቃል። በንዴት የተሞላው ፒተር ራሱን ነፃ ማውጣት ችሎ የብረት ቧንቧዎቹን በመጠቀም ጥገኛ ቁሱን መምታት ይጀምራል። ቬነምን በብረቶቹ ካጠረ በኋላ ስፓይደርማን ጥገኛ ቁሱ እስኪዳከም ድረስ ብረቶቹን እርስ በርስ መምታት ይጀምራል። ይህ ሲሆን ፒተር ኤዲን ጎትቶ ያወጣዋል። ብረቶቹንም ጥገኛ ቁሱን በቁጥጥር ስር ለማዋል ይጠቀምባቸዋል። ውጊያውንም ለማጠናቀቅ ፒተር ከሃሪ ቦምቦች አንዱን አንስቶ ወደ ጥገኛ ቁሱ ይወረውረዋል። ነገር ግን ኤዲ ወደ ጥገኛ ቁሱ መልሶ ለመንጠራራት ሲሞክር በፍንዳታው ተመቶ ወደ ጭስነት ይቀየራል። ይህ እንደተፈጸመ ፍሊንት ብቅ ብሎ ይህ ሁሉ እንዲሆን እንዳልፈለገ ይናገራል። ስለ ልጁ ጤንነትና ለሕክምናው የሚሆን ገንዘብ ብቻ ይፈልግ እንደነበር ይነግረዋል። ሳንድማን በመቀጠል ለቤን መኪናውን ብቻ እንደሚፈልግ ሲነግረው ሸማግሌው ሰው ግን ሁሉንም ነገር ትቶ ወደ ቤቱ እንዲመለስ ሊያሳምነው እንደሞከረ ያስረዳል። አጋሩ ገንዘቡን ይዞ እየሮጠ ሲመጣ ፍሊንት ደንግጦ ሽጉጡን በስህተት ተኩሶ ቤንን በቅርብ ርቀት መታው። የሱን ሳይድ ከሰማ በኋላ ፒተር እሱም ቢሆን መጥፎ ነገሮችን ማድረጉን ገልጾ ለተፈጠረው ነገር ፍሊንትን ይቅር እንደሚለው ይነግረዋል። በአቧራ ውስጥም እንዲሄድ ይተወዋል። ውጊያው ሲያበቃ ፒተር ወደ ሃሪ ሄዶ ላደረገው ነገር ሁሉ ይቅርታ ይጠይቀዋል። በመጨረሻው ኃይሉ ሃሪ ምንም አይነት ነገር እንደማይጎዳውና ፒተርን በጓደኝነት በማግኘቱ ደስተኛ እንደሆነ ይናገራል።